It's on here now. The goalkeeper's beaten, and South Africa will get Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ሁለተኛው ጉዳያችን ደግሞ እንሂድ። ወደ በዝርዝር ወደምናየው ጨዋታ ነው የምንጫወተው። ማለት የሐሳብ ጨዋታ ሐሳብ ያለው ጨዋታ ነው። ከዚህ በፊት ለአርሰናል ያደረግነው ነገር አለ። ማንን ታቆያለሽ፣ ማንን ታሰናብቻለሽ፣ የማንን ውል ታራዝሚያለሽ ነው። ማን ዩናይትድን በተመለከተ እንሰራለን ብለናቸው አንዳንድ አድማጮች እንዲህ ብላችሁ በዛው ጠፋችሁ ብለዋል። አሁን በዚህ ጉዳይ ላይ ለኔ ዌል ሪስፔክትድ የሆኑ ፐርሰናሊ በሚጽፏቸው ጽሁፎች ነገሮችን በሚያዩበት መንገድ በጣም 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 የሚመቹ ሁለት ሰዎች የማንቸስተር ዩናይትድ ጉዳይ ላይ ሐሳባቸውን ሰጥተዋል። ማን ይቆይ፣ ማን ይሰናበት፣ ማን መቆየት ብቻ ሳይሆን ሁሉም ጭምር ይራዘምለት ለማንቸስተር ዩናይትድ ነገ በጎ መሆን ሲባል ብለው ያሉ ሰዎች ናቸው። ጋብሪኤል ማርኮቲ በጣም ዌል ሪስፔክትድ ሰው ነው በዚህ ዘርፍ። እንደዚሁም ደግሞ ማርክ ኦግደን እንደዚህ በተመሳሳይ እኔ በግል ስለዚህ አሁን ማንቸስተር ዩናይትድ እንዴት ያለ የውድድር ዓመት እንዳሳለፈ ማንቸስተር ዩናይትድ ባሳለፋቸው የውድድር ዓመቶች ላይ ለጉብዝናው ምክንያት የምናደርጋቸው፣ ለመድከሙ ሰበብ የምናደርጋቸው፣ ለማንቸስተር ዩናይትድ ውጤት ማጣት ምክንያት የሆኑ ተጫዋቾች አሉ። ስለዚህ የነዛን ተጫዋቾች በየመጫወቻ ቦታዎቻቸው ላይ ስም እንጠራና ምክንያቶቻቸውን እናስቀምጣለን። እነዚህ ሰዎች ያሉትን እነሱ ከተስማሙበት በስምምነት ካልተስማሙበት እዚህ ላይ ልዩነት አለን፣ የማርኮት ይሄ ነው የማርኮ ግደን ደግሞ ይሄ ነው ብለው ነው እነሱ የሚያስቀምጡት። የግድ እነሱን መከተል የለብንም። እኛ ራሳችንን ሆነን ደግሞ አለመስማማትና የራሳችንን ሀሳብ ማስቀመጥ እንችላለን። ኪፕ ኦር ዳምፕ የጨዋታችን ስም ነው። አቆይ ወይም ሸኘው እንደማለት። አንድሬ ኦናና 29 ዓመቱ ነው። የውል ዘመኑ የሚያበቃው 2028 ላይ ነው። ማንቸስተር ዩናይትድ ግን እስከ 2029 የማራዘም ነጻነት አለው። አንድሬ ኦናናን በተመለከተ ሳምራዊ ጣዕመ ምን ትላለች? ይቆይ፣ ይሰናበት ወይስ? እኔ ይቆይ ነው የምለው። ይቆይ ነው የምለው ቢያንስ ውሉ እስከሚያበቃ ወይም ደግሞ የተወሰኑ ጊዜያት ቢሰጠው ጥሩ ነው ብዬ አስባለሁ። ማንቸስተር ዩናይትድ ዛሬ ባየሁት መረጃ ላይ ግብ ጠባቂ ማስፈረምን ቅድሚያ መሰጠው አይደለም ብሏል የሚሉ መረጃዎች ወጥተዋል። ከዛስ የተቀዳች ውሳኔ ናት ያንቺ? አይ አይደለም። እኔ እሱ የሚያናድዱ ነገሮች እንዳሉት የሚሰራቸው ስህተቶችን በጣም ከሱ የማይጠበቁ እንደሆኑ እረዳለሁ እኮ አይቻለሁ እንደዛ አይነት ስህተቶችን። ግን ደግሞ በሌላኛው አቅጣጫ ደግሞ በጣም የሚገርም ነገርም ሲሰራም ደግሞ አይቻለሁ። የሚገርሙ ኳሶችንም ሲያድን አይቻለሁ። ስለዚህ በዛ ያኛው አመዝኖብኝ ነው ከስህተቶቹ በላይ ጎብዘናው አመዝኖብኝ ነው ይቆይ ያልኩት። እሺ እኔ ይቆይ አለለም። አንቺ ያልሽውን ግን እጋራለሁ። ይቆይ አለለም። እኔ ማንቸስተር ዩናይትድ አማራጭ አለው ወይ ብዬ ነው የምጠይቀው። ከማቆየት ውጪ አማራጭ አለው ወይ ብዬ ነው የምጠይቀው። የልብ የሚሞላ አለልን የሚባል አይነት ግብ ጠባቂ ነው ብዬ ለመውሰድ ስለተቸገርኩ ነው። ምንሽ አንዳንድ አሪፍ የሚሆንባቸው አጋጣሚዎች አሉ። ነገር ግን በሱ ምክንያት ደግሞ የሚታጡ
ውጤቶችም ደግሞ አሉ። በፍጹም በሱ ደረጃ ከሚገኝና ማንቸስተር ዩናይትድን ከሚወክል ግብ ጠባቂ የማልጠብቃቸውን አይነት ስህተቶች ይሰራል። ግን የማንቸስተር ዩናይትድ ፕራዮሪቲ ምኑ ጋ ነው የሚለው ቅድም ያነሳሽው ነጥብ ደግሞ ገዢ ነው የሚሆነው። ፕራዮሪቲው ምኑ ጋ ነው? እውነት ግብ ጠባቂ መቀየር ላይ ማለት ስናነሳ አልነበረ የከረም ነው። የማንቸስተር ዩናይትድ ገንዘብ መያዣዋ ትንሽ ገንዘብ ነው የያዘችው፣ ለየለም የቀረበ ገንዘብ ነው የያዘችው። በዛች ባለች ትንሽ ሪሶርስ በረኛ ልቀይርባት ካልሽ ሌሎቹ ጉዳዮችሽስ? ሌሎች ይበልጥ የሚያንገበግቡ ይበልጥ ትኩረት የሚፈልጉ ጉዳዮችስ ምን ሊሆኑ ነው? ስለዚህ የምን ጉዳይ ይሆናል? የፕራዮሪቲ ጉዳይ ይሆናል። ለየትኛው የበለጠውን ትኩረት ልስ፣ ለየትኛው ሞር ፕራዮሪቲ ይኑረኝ የሚለው በጣም ወሳኝ ነው። ስለዚህ የፕራዮሪቲ ጉዳይ ይይዘኛል እንጂ አንድሬ ኦናናን በተደላደለ ጊዜ ቢሆን ኖሮ የማንቸስተር ዩናይትድ ግብ ጠባቂ ሆኖ እንዲቀጥል እኔ አልፈልግም፣ ወይም እኔ አልወስንም። እኔ ማንቸስተር ዩናይትድ ቦታ ሆኜ ወስን ብባል እኔ ይቆያል። እንደ ሁለተኛ ግብ ጠባቂ ላቆየው እንዳልል ደሞዙ ይይዘኛል። ማንቸስተር ዩናይትድ ግን ይበልጥ ለምሳሌ አሁን ደግሞ የሚያስገርም ምናልባትም ለማንቸስተር ዩናይትድ ደጋፊ ደግሞ የሚያናድድ ብዬ የምጠቅሰው በጣም የሚገራርሙ ግብ ጠባቂዎችን እያየን እኮ አሁን ዶናሩማ ያልነው ለምንድን ነው? ዶናሩማ ለኢንተር ሚላን ማነው ለፓሪስ ሳን ጀርማ ፍጻሜ መድረስ ምክንያት ስለሆነ እኮ ነው። ፒኤስጂ ከአርሰናል ጋር በነበረው ጨዋታ የፒኤስጂ ተከላካዮች ብሎክ የሚያደርጓቸው የሚያስቀሯቸው ኳሶች እንዳሉ ሁሉ ዶናሩማ ደግሞ የሚያደናቸው የነበሩት እነዛ ሁሉ ኳሶች አርቴታ እስኪናገር ድረስ ምን ብሎ በ180 ነው ምናምን ደቂቃ ውስጥ እኮ እነሱ አለን የሚሉት የእነሱ ኤምቪፒ ይሄ ሞስት ቫሉብል ፕሌየር የሚባላቸው ዶናሩማ ነው አለ። ዶናሩማ የፒኤስጂ የውጤት አንዱ ማግኘት አንዱ ትልቁ ምክንያት ነው አይደል? ኢንተር ሚላን ቤት ስትሄጂ በረኛውን በተመለከተ ምን ስንናገር ነበረ? በጣም ብዙ ነገሮችን እኮ አወራ። ባርሴሎና ያደረጋቸውን ሙከራዎች እሱ ያዳነባቸው መንገዶች ምናምን ብለን በጣም ብዙ ነገሮችን እኮ ስናነሳ ነበር። ይሄ የበረኛዎችን ኳሊቲ አየን በጣም ብዙ እና እንደነዛ አይነት ልብ የሚያሳርፍ ግብ ጠባቂ ማንቸስተር ዩናይትድ ቢኖረው ስለመኝ ማንቸስተር ዩናይትድ ቦታ ላይ ከሆንኩ እንደዛ አይነት ምኞት ስለሚኖረኝ አንድሬ ኦናናን የማቆየት ውሳኔ አይኖረኝም። ያው አሁን ያለው ሁኔታ እስከ 2028 ነው። አይ እኔ አሁን መበደል ነው ያስሹ ማንቸስተር ዩናይትድ መበደል አይደለም ግን እኔ ይህንን አስተያየት የሰጠሁት ቅድም አንተ እንዳልከው ነው። በቃ ያሉትን ወቅታዊ ሁኔታዎች ግምት ውስጥ በማስገባት ነው ስለ ማንቸስተር ዩናይትድ የዛሬ ሁኔታ ስለሆነ የምናወራው እንጂ በማጠናከር ጉዳይ እንደፈለገ የተጫዋቾችን የመግዛት ሁኔታ ውስጥ ቢሆን ነገሮችን የመቀየር የማስተካከል ሁኔታዎች ውስጥ ቢሆን ኖሮ ራሱ ማንቸስተር ዩናይትድም አንድሬ ኦናናን ላይታገስ ይችላል ብዬ ነው ማስበው። አዎ ምንድነው መሰለሽ እኮ ሁለተኛውን ግብ ጠባቂ እኮ ለማሰለፍ ተገደደ። እሱ ያለ ምንም ሳይሆን ያለ መደሰት ከዚህ በላይ ምልክት የለም ማለት በቃ ኦቨርዌልሚንግ የሆነ ፐርፎርማንስ አይደለም ያለው ማለት ነው። ይሄ ልጅ ገብቶሻል። ግን አማራጭ ስለሌላቸው ኦናና ላይ ነው ተመልሰው የሚያርፉት። ያም ደግሞ እንደገባ ስህተት ሰራ። እንደውም ልጆች ሲቀልዱ ምን ብለው ያስቀምጡታል አልታይና ኦናናን ሁለቱም አንድ አይነት ስህተት ሰርተው ማንቸስተር ዩናይትድ ጎል ስለገባበት እኮ በበረኛ ስህተት በቃ ኦናናን በነጩም በጥቁሩም አለው ማንቸስተር ዩናይትድ ይላሉ። ለማንኛውም እነ ጋብሪኤል ማርኮ ግደን የሚለው ይሄድልኝ ነው። እሺ ጋብሪኤል ማርኮቲ ደግሞ በአንድ ድል ሊሰጠው ነው በዚህ ተለያይተናል ብለው አስቀምጠዋል። አልታይን በተመለከተ ግን እኔ ምን ያለሽ እኔ ይሄድ ነው ማለት እስከ 2027 ግን ኮንትራት አለ። ይሄድ ላይ ምንም ልዩነት የለም። ሶስተኛው ግብ ጠባቂ ቶም ሂተን ነው 39 ዓመቱ ነው። ባንለው ይሄዳል አለ ወይ ነው። እሺ የማይከብዱት ነገሮች ላይ ዝም ብለን ስማቸውን እየጠራን ውሳኔያችንን ብቻ እያስቀመጠን እንሄዳለን። ሌኒ ዮሮ እድሜ 19 ኮንትራት እስከ 2029 ማንቸስተር ዩናይትድ ከፈለገ እስከ 2030 ድረስ የማራዘም እድል ያለው ተጫዋች ነው ሌኒ ዮሮ። እሱ ጥርጥር የለውም ይቆይም። እሺ ይቆይ። ሌሳንድሮ ማርቲኔዝ 2027 ድረስ ኮንትራት አለው። እድሜው 27 ነው። ክለብ አሁንም 1 ዓመት ማራዘም ነጻነት አለው።
እኔም ይቆየስ ቢያንስ የኮንትራቱ ድረስ ማብቂያ ድረስ አሁን ከጉዳት ሲመለስ እንዴት ይሆናል የሚለው ላይ ትንሽ የሚያነጋገር ነገር ሊፈጠር ይችላል እንጂ የማርቲኔዝን ብቃት በደንብ የምናውቀው ነው። የማርቲኔዝን ብቃት በደንብ የምናውቀው ነው። ነገር ግን በኤሪክ ቴን ሃግ ጊዜ የምናውቀውና በአሞሪም ጊዜ ያየሁት ብዙ ሳናየው ነው አይደል የተጎዳው። ተጎድቷል ግን አይተነዋል፣ የተወሰኑ ጨዋታዎች ላይ አይተነዋል። ይሄ በባክስሪ መጫወት ተመችቶታል የሚል ጥያቄ እየተነሳ ያለ ነው ጉዳት የተነሳበት። ስለዚህ ምናልባት የልጁን ኳሊቲ አልጠራጠርም። የልጁ ኳሊቲ ግን በአሞሪም ሲስተም ውስጥ በደንብ ይሰራሉ ወይ? ምክንያቱም ለሚቀጥለው የውድድር ዓመት ማንቸስተር ዩናይትድ ትንሽ መሻሻል እንዲያመጣ አይደለም የሚጠበቀው። ማንቸስተር ዩናይትድ በደንብ ነው መሻሻል ያለበት። በደንብ እንዲሻሻል ያግዛሉ የሊሳንድሮ ማርቲኔዝ መኖር የሚለው ነው። ለማንኛውም ግን በመቆየቱ ውስጥ ማማለው ግን ጥያቄ አለኝ። ማቲያስ ደ ሊጅት እድሜ 25 2029 ነው ኮንትራቱ። እስከ 2030 የማራዘም ነጻነት ማንቸስተር ዩናይትድ አለው። ይቆይ ናቱን ላይ ያለች አለኝ። እሺ ማጓየር እስከ መቼ ነው ኮንትራቱ? እስከ 2026። ስለዚህ አሁን ያበቃል ማለት ፍሪ ኤጀንት ይሆናል። ቢያንስ እስከዛ ድረስ 32 ነው መጨረሻ ላይ እያሳየ ያለው ነገር። አይ አላራዝም። ይሄኛው ነገር ማየት ውሉን ይጨርስ አይጨርስ ነው የምትለው? አይ ይጨርስ። ቪክቶር ሊንድሎፍ አይ እኔ ይበቃል ነው የምለው። እሺ ይሄንን አንለያይበትም። ሄቨንማ ይቆይ እንጂ እስከ 2029 ድረስ ኮንትራት አለው። ጆኒ ኢቫንስ አይ ይበቃል። ፓትሪክ ዶርጉ እስከ 2030 ድረስ ኮንትራት አለው። እሱ ይቆይ። የቀደሙን ጥያቄ ተመልሹ በዛው የትኛው ዶርጉ ምኑ ነው ምናምን ምንድነው ያለው ነበር? የዶርጉ ኳሊቲ ሊታየኝ አልቻለም ብለው። እኔ ግን ዶርጉን ወድጄዋለሁ በማንቸስተር ዩናይትድ። እኔ ታይቶኛል፣ ለዛ ነው የቆየ ያልኩት። እሺ ሉክሻው 2027 ድረስ ኮንትራት አለ። እድሜው 29 ነው። እኔ ቢበቃው ይሻላል ነው ማለት። ኖሮም አገልግሎት እየሰጠ አይደለም ሉክሻው። የታከመ ነው። ተደጋጋሚ ጉዳት ነው። ይቆይ። አረ ለምን እንደዛ አልክ? ይመቸኛል። የታይታው እኮ ምልህ አውቄ ነው ያጫወትም ቢለውን ለማግላት ነው። ኳሊቲ እኮ ነው። ነው ኮንትራቱን አላራዝምም። ነገር ግን እኔ አብሬ እየወሰንኩ ያለሁት ከምን አንጻር እንደሆነ ላስረዳሽ። ይቆይም ስል ይሄድም ስል ማንቸስተር ዩናይትድ ያ የተሟላ ነጻነት እንደሌለው አሁን እኮ እኔና አንቺ ይህንን ሀሳብ ስንለዋወጥ እኮ ስለ ልጆቹም እየተነጋገርን አዘ ሴም ታይም ደግሞ የማንቸስተር ዩናይትድንም ሲቹዌሽን ከግምት ውስጥ አስገብተናል አልሽም ቅድም። ስለዚህ ማንቸስተር ዩናይትድ እነዚህም በሸኘ ቁጥር የሚተካበት እድል እንደሌለውም ደግሞ አስባለሁ። በዛ እሱ በሚጫወትበት ቦታ ላይ የምመኘው ደህና እንዲሆን ነው። ጉዳት ካላጋጠመው ሉክሻው በጣም ጥሩ ሰርቪስ ሊሰጥ የሚችል ተጫዋች እንደሆነ አምናለሁ። ስለዚህ እሱን ሸኝቼ ሌሎቹንም ሸኝቼ ያንን ቦታ ማስተካት በጣም ከባድ ስለሚሆን እንትን ይላል። ሀሪያ አማስ እሱም ገና ወጣት አዲስ ተጫዋች ነው። 18 ዓመቱ ነው። እስከ 2027 ድረስ ኮንትራት አለው። ዲየጎ ዳሎ ጥርጥር የለውም ይቆይ እንጂ እሺ ሲስተሙ ለሱ በጣም ተስማምቶታል። እሺ ማዝራዊም ይቆይ። ታይለር ማሌሲያ ያው ይበቃል ነው የምለው። አሁንም በውሰት ነው ያለው አይደል? ይሄድ ወደ አማካዮች ሄደናል። ኡጋርቴም ይቆይ። ካዚሜሮ እኔ ካዚሜሮ ላይ እርግጠኛ ለመሆን በጣም ይቸገራለሁ። ስለዚህ ሂድ ያው ማለት አሁን መጨረሻ ላይ ያመጣቸው ነገሮች የሆነ የሚያጓጉ ናቸው። የሆነ ተጫውቶ እንድታየው የሚያጓጓ ነገር ነው። ግን ያ ነገር በሚቀጥለው የውድድር ዓመት በዚሁ ልክ ቀጥሎ ለማንቸስተር ዩናይትድ ተመሳሳይ አገልግሎት ይሰጣሉ የሚለው ላይ ጥያቄ አለኝ እና እሱ ነው ለመወሰን የሚያስቸግረኝ። ግን ወስኛ ግድ ነው።
ይቆይ ቢያንስ 1 አመት እሺ ይላል ይመስለኛል። 1 year ኤክስቴንሽን ብቻ ይቀበላል አለው ማንቸስተር ዩናይትድ ኦፕሽኑ አለው 1 አመት ብቻ ማራዘም ይችላል። ምናልባት ማንቸስተር ዩናይትድ ግን ከደሞዙ ጋር በተያያዘ ሊጎዳ ይችላል ብዬ ነው አሁን ሁሉንም ነገሮች ግምት ውስጥ ከተን ስለሆነ የምንናገረው ለሱ የሚከፈለው ገንዘብ በጣም ብዙ ነውና በዛ ልክ ማንቸስተር ዩናይትድ ኮንትራት ይሰጠዋል ወይ እሱም ሌላ ነገር ነው። ስለዚህ ካዚሜሮ ይቆይ ካልሽ ደሞዙም ምናል ይቆይ እኔ ይሄድ ነው ማለት አይችለውም ማንቸስተር ዩናይትድ ሃይ አርነርስ ናቸው እንደዚህ በነገራችን ላይ በጣም ከፍተኛ የሆነ ክፍያ እያገኙ ናቸው። የሚያጓጓ ነገር አለው አሁን ሌትሊ በአሞሪም ሲስተም ውስጥ ራሱን የገለጸበት መንገድ ለማንቸስተር ዩናይትድ እየፈጠረ ያለው ጥንካሬ ምናምን እረዳዋለሁ። ነገር ግን በጣም ከፍተኛ የሆነ የደሞዝ ክፍያ ነው የሚከፈለው። ማንቸስተር ዩናይትድ እሱን በመሸኘቱ 300,000 ሳምንታዊ ፓውንድ እንደሚያድን ግን አውቀሽዋል? እሱንማ 300,000 ያድናል። እሺ እሱን ነው እኮ ማንቸስተር ዩናይትድ ለዚህ ምቹ ይሆናል የሚለው ላይ ጥያቄ ያለኝ ያልኩት በዛ ምክንያት ነው። 33 ነው። እሺ ስለዚህ ቆይ ነው የምትይው ልዩነታችንን እንዲቀመጥ እኔ ቆይ ነው የምለው። ቶቢ ኮሊያ እሱም ገና ወጣት ነው 21 አመቱ ነው። እኔ ቆይ ነው የምለው እሱ ኮቢ ማይኖንም ከቻሉ ቢያቆዩት ደስ ይለኛል። ክርስቲያን ኤሪክሰን በቅቶታል። ብሩኖ ፈርናንዴዝ ምንም ጥርጥር የለው ይቆይ። ሜሰን ማውንትም ጥሩ ነው ያለው ይቆይ። አጥቂዎች መጣ አሌሃንድሮ ጋር ናቸው። እኔ ከተቻለ ይበቃዋል ነው የምለው እውነት ከተቻለ ሳይሆን እኔ ደግሞ መቻል አለበት ነው የምለው። አሌሃንድሮ ጋር ናቸውን በሚቀጥለው የውድድር አመት በማንቸስተር ዩናይትድ ማሊያ ለማየት ከማለመኛቸው ተጫዋቾች መካከል አንዱ ዋናው አሌሃንድሮ ጋር ናቸው። ለኔ ከተቻለ ምናምን የሚባል ነገር አይደለም። ጋብሪኤል ማርኮቲም ይሄድ ነው ያለው፣ ማርኮ ግደንም ይሄድ ነው ያለው፣ አበበ ግደይም ይሄድ ነው ያለው። ከተቻለ እያለች ነው ሳምሪ። እኔ ከተቻለ ይሄድ ነው ያልኩት። አማድ ዲያሎ ይቆይ። ራስመስ ሆይሉንድ እኔ ሆይሉንድም ይበቃዋል ነው የምለው። ራስመስ ሆይሉንድ ማለት ሌላው ቬጎህርስት ነው ለኔ። እና ደግሞ እነዚህ ተጫዋቾች ላይ ያው እሱ ነው ለኔ ግን ፕሮግረስ አናይም አይደል? ምንም አላየንም። ጆሹዋ ዚርክዚ ምን ይበቃዋል ነው የምለው። እኔ አልተመቻቸውም እነዚህ ተጫዋቾች። እነሱም ለክለቡ ጥሩ አገልግሎት መስጠት አልቻሉም። ወደ ማንቸስተር ዩናይትድ ሲመጡ የነበራቸውን ኳሊቲ የነበራቸውን ተስፋ ማየትም አልቻለም። ያንን ኳሊቲ መስጠትም አልቻሉም። በደንብ ነው ማስታወሰው እኔ ለማንቸስተር ዩናይትድ ሲፈርሙ ዚርክዚም ሆነ ራስመስ ሆይሉንድ የተነገረላቸውን ነገሮች በደንብ ነው ማስታወሰው። በጣም ከፍተኛ ጎል አግቢዎች ናቸው። በሚጫወቱበት ሊግ ላይ በደንብ አውትሻይን ያደረጉ ናቸው ተብሎ ነው የተጠቀሰው። ግን ያንን ነገር አንደኛ ማሳየት አልቻሉም። ሁለተኛ ደግሞ ያ ነገርን ማምጣት እንደሚችሉም ተስፋ አልሰጡም። ስለዚህ አልሆነላቸውም ብዬ ነው የተረዳሁት። ፕሪሚየር ሊጉ ከብዷቸዋል ብዬ እንዳስብ ነው ያደረገኝ። ፕሮሚሲንግ የሆነ ነገር እየተላመዱ ነው የሚል ነገር የለም። የጥረት ችግር አላይበትም ራስመስ ሆይሉንድ ላይ እውነት ለመናገር። ነገር ግን አሁን ማንቸስተር ዩናይትድ ጥረት ሳይሆን የሚፈልገው ውጤት ነው። ስለዚህ የራስመስ ሆይሉንድ በማንቸስተር ዩናይትድ ውስጥ መቆየት ምንም ጥቅም የለው። ምናልባት ይሄ ልጅ ሊበስል ይችላል፣ ይሄ ልጅ ውጤታማነቱን አውጥቶ ሊያሳይ ይችላል ከተባለ ውሰቱን የምለው ለዛ ነው። እኔ ሙሉ በሙሉ መሸጥ አሪፍ አይደለም ብዬ ነው ማስበው። ምክንያቱም ማንቸስተር ዩናይትድ ከአታላንታ ጋር ሲስማማ እኮ የሚከፈለው የዚህ ተጫዋች ዝውውር በጣም ብዙ ነው። ስለዚህ ይህንን ልጅ አሁን በ64 ሚሊዮን ፓውንድ ማን ይወስድልሽ? ማንም አይወስድልሽ። ስለዚህ ከመክሰር ይልቅ ደሞዙን የሚከፍሉለት ሰዎች ፈልጎ እንትን ቢለው ነው የሚሻለው። ጆሹዋ ዚርክዚንም በተመለከተ ለቦሎኛ 36-37 አካባቢ ነው የተከፈለው። ይህንን መሸጥ ብዙም ከባድ ላይሆን ይችላል። በተለይ የጣሊያን ክለቦች ልጁ ላይ ያላቸው እውቀት በጣም ጥሩ ስለሆነ በደንብ ሊጠቀሙበት ይችላል። ቺዶ ኦቢ
እሱ ያው ምን 17 ዓመቱ ነው መቆየቱ አይቀርም። ማርከስ ራሽፎርድ ራሽፎርድ ይበቃዋል ነው ማለት ነው። ከማንቸስተር ዩናይትድ ጋራ ቢለያይ ነው ጥሩ። ይሄ በእግር ኳስ ምክንያት አይደለም፣ በቃ በመካከላቸው ያለው ነገር አብሮ የሚፈታ አይመስልም በማርከስ ራሽፎርድን በኩል እንደገና ደግሞ በማንቸስተር ዩናይትድን በኩል አንደኛ ቅድም ያለው ነገር ይሰራል፣ ደሞዙም በጣም ብዙ ነው። ሁለተኛ ደግሞ ተግባብቶ የመስራትም ላይ ችግር እንዳለ አይተናል በተደጋጋሚ። ስለዚህ ለሁለቱም ሰላም ለሁለቱም እንደገና መጥቶ እንደባለፈው ተቀያሪ ወንበር ላይ ዝም ብሎ ተቀምጦ ደሞዙን ማንቸስተር ዩናይትድ እየከፈለ ከሚቀጥል የሆነ መፍትሄ ቢፈለግለት ነው ማርከስ ራሽፎርድም የጀመረውን የመነቃቃት የእግር ኳስ ጨዋታ ሂደቱን ማስቀጠል የሚችለው። አንቶኒ መሻሻሉን አይተሻል። ሪያል ቤቲስ ገብቶ 2027 ድረስ ኮንትራት አለው ከማንቸስተር ዩናይትድ ጋር። እኔ እንዳልከው እዛው በውሰት የሚቀጥልበት እድል ወይንም እዛው በቋሚነት የሚቀጥልበት እድል ካለ እዛው ሪያል ቤቲስ ቢሆን ደስ ይለኛል። ባይመለስ ሲስተሙ ያኛው የበለጠ ተመችቶታል። በእንባም ሁሉ እየተራጨ ነው። ጄደን ሳንቾ እኔ ቢመለስ ወደ ማንቸስተር ዩናይትድ ከአሞሪም ጋር ቢሞክር የሆነ እድል ብናይ ደስ ይለኛል። ምክንያቱም እኔ የሳንቾን አጨዋወት ወደዋለሁ፣ ደስ ይለኛል ሲጫወት እና ደግሞ ጥሩ ችሎታም እንዳለው ምንም ጥርጥር የለውም። በቸልሲም ጥሩ ጊዜ ነው እያሳለፈ ያለው። በተለይ የሲዝኑ የሆነ ክፍል ላይ በደንብ አውትሻይን አድርጎ ነበር እና ከአሞሪም ጋር ብናየው ምናልባት የሆነ ነገር ሊመጣ ይችላል ብዬ አስባለሁ። ያው የግምት ነው፣ ምን ነገር ሊፈጠር እንደሚችል አላቅም፣ ግን የማየት ግን ፍላጎት አለኝ ከአሞሪም ጋር ሳንቾን። እሺ ያንቺ ፍላጎት ይፈጸም ዘንድ ማንቸስተር ዩናይትድ ይጎዳ? አይ አይደለም፣ አንተስ ተስማማለህ ነው ወይስ? አይ ሄድ ይብቃ። ማንቸስተር ዩናይትድ ለመሞከር ጊዜ የለውም ብዬ ነው ማስበው እኔ። እሺ ይሄው ነገር ሲቲም ላይ አለ። በነገራችን ላይ ኤንደርሰንን ይቆይ ነው የምትይው? ያው ሌላ ቀን ደግሞ የማንቸስተር ሲቲን እናነሳለን፣ የሌሎች ክለቦችንም እናነሳለን። ቸልሲም ላይ ቸልሲን እንኳን ተጫዋቾችን ራሱ ጠርተን ምን ዘልቀው አይመስለኝም። በጣም ሰፊ ስኳድ ነው ያለው። ግን በማንቸስተር ዩናይትድ የሚቀጥለው የዝውውር ጊዜ አንድ እነማን ሊመጡ ይችላሉ የሚለው የሚጠበቅ ነገር ነው። ሁለት ግን ከማንቸስተር ዩናይትድ ጋር መቆየትና መለያየት ያለባቸው ተጫዋቾችን በተመለከተ የትኞቹ ሀሳቦች የበለጠ ከፍ ብለው እየተሰሙ ነው የሚለውን ለማንሳት ነው በዛሬ ዝግጅታችን ላይ የሞከር ነው። አድማጮቻችንን ማስተያየት ቢሰጡበት ግን በጣም ጥሩ ነው። እኛ ከተመለከትናቸው ከሰጠናቸው አስተያየት ባሻገር እነሱ የሚመለከቱበት ደግሞ ሌላ አቅጣጫ ይኖራል። አሁን ለምሳሌ የማንቸስተር ዩናይትድ ተጫዋቾች ላይ እንደነዚህ ያሉ አስተያየቶች ከተሰጡ በኋላ ማንቸስተር ዩናይትድ ራሱን ለማጠናከር ደግሞ የሚወስዳቸው ወይም ይወስዳቸዋል ተብሎ የሚጠበቁ እርምጃዎች አሉ። ለምሳሌ ለዛ ኮን አሁን እንደሚወራው ከሆነ የማቲስ ኩናና የዴላፕ ማንቸስተር ዩናይትድን የመቀላቀል ጉዳይ በጣም ሰርቴን እየሆነ ነው። እርግጠኛ እየሆኑ ነው የሚጽፉት። በጣም 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 ቅርብ ነው። ለዛ ነው አንድም ማንቸስተር ዩናይትድ ማርከስ ራሽፎርድን የመመለስ ፍላጎት የለውም የሚባለው። ምክንያቱም እነዚህን ሁለት ተጫዋቾች የሚያስፈርምበት ምክንያት የማጥቃት አቅሙን ለማጠናከር እና ለአሞሪም ምቹ የስራ ጊዜ ለመፍጠር ከሆነ በማርከስ ራሽፎርድ መመለስ ሳይሆን ማርከስ ራሽፎርድን ሸጦ ለአስቶን ቪላ 40 ሚሊዮን ፓውንድ ወይም ለሌሎች ፈላጊዎቹም ቢሆን ሸጦ በዛ ገንዘብ እነ ዴላፕንና እንደነ ማቲስ ኩና አይነት ተጫዋቾችን ማምጣትና የማጥቃት አቅሙን ማሳደግ ነው። ይሄ ግን ሁለቱም ተጫዋቾች የሚያመጡ ከሆነ እነ ራስመስ ሆይሉንድን አይነካም ማለት ደግሞ አይደል። ስለዚህ የማንቸስተር ዩናይትድ ፍሮንት ላይን በጣም ጠንካራ እንዲሆን እየታሰበና እየተሰራ ነው የሚገኘው። ስለዚህ ስንብቶችን በተመለከተ ሀሳብ ባነሳሽ ቁጥር የምትቀላቂያቸው ተጫዋቾችም ላይ ቁጥሩ የዛኑ ያህል ነው ከፍ የሚለውን ግን መርሳት የለብን። ገብቶሻል አይደል? ምክንያቱም የስኳድሽ ጥልቅ መሆን መቻል አለበት፣ ስኳድሽ ሙሉ መሆን መቻል አለበት። ስለዚህ እኔ አሁን ካዚሜሮ ላይ ያንን ነው የምለው። ግን ካዚሜሮ
ደሞዙን ለመቀነስ ከተስማማ ምርጥ ሰብ ሊሆን ይችላል ብዬ ነው ማስበው። ምናልባት ግን ብዙ ጊዜ ያው ኮንትራክት ሲያራዝሙ ደሞዙን የመቀነሱ ላይ ብዙ ስምምነት ላይ ኖር ይችላል። ግን ያንን ሚስማማ ከሆነ ለማንቸስተር ዩናይትድ ትልቅ እድል ነው። ደግሞ በደንብ ልምድ ያለው ተጫዋችም ስለሆነ ያስፈልጋል አይደል? ልምድ ያላቸው ተጫዋቾች በቡድን ውስጥ መኖር አለባቸው ተብሎ ብዙ ጊዜ ይጠቀሳል። ብዙ ነገሮችን ያረጋጋሉ እና የሆነ ጊዜ ላይ ደግሞ ባልተጠበቀ ሁኔታ የሚገርም አገልግሎት ይሰጣሉ ለቡድኑ እና በዛ መንገድ ታይቶ ካዚሚሮ በተለይ ይሄንን አስተያየት እንድንሰጥ እኮ ያስገደደን ይሄ ሲዝኑ ሊያልቅ አካባቢ ያመጣቸው ለውጦች ናቸው። በጣም ያ ነው እንጂ ለምሳሌ ሮብ በሚደረገው ጨዋታ ላይ ከካዚሜሮ መኖር ማንቸስተር ዩናይትድ ዋንጫ የማንሳት ተስፋውን ያሳድጋሉ። እውነት ለመናገር ሶሊድ አድርጓቸዋል። በጣም ጥሩ የሆነ አገልግሎት እየሰጠ ነው ያለው። በዛ ላይ ደግሞ ጎል ያስቆጥራል፣ አሲስት ያደርጋል፣ የጎል ምክንያትም እየሆነ የድል ምክንያት እየሆነ ነው ካዚሜሮ በተከታታይ ነው ማለት። ስለዚህ ከዚህ ስትነሺ ሌትሊ አሞሪምና ካዚሜሮ አብረው መስራት ይችላልበታል። ከካዚሜሮ ትልቅ አገልግሎት ማውጣትን አሞሪም የቻለበት ከሆነ ልጁ ቢቆይ ግን 300,000 ፓውንድ በሳምንት የሚከፈለው ደግሞ ተጫዋች አይደለም፣ በጭራሽ አይደለም። እሺ ደሞዝ መቀነስ ላይ ደግሞ እነሱ ፈራተባ የሚሉበት ዋነኛው ምክንያት ያይገባሻል፣ ሳውዲ ይፈልጋቸዋል። እዛ ደግሞ ይሄ ገንዘብ ሊከፈል የሚችል ነው። አንደኛ ሊከፈል የሚችል ነው። ሁለተኛ ይሄኛው የውድድር አመት ካለፈው በሚቀጥለው የውድድር አመት አሁን በተሰጠው ዋጋ ላይ ያንን እድል ማግኘቱን እርግጠኛ መሆን አይችልም። በሳውዲም ያለው ገበያ እኮ እየቀዘቀዘ እኮ ነው፣ እንደ በፊቱ አይደለም። አሁን ተጫዋቾች ቢሄዱም እንኳን እንደ በፊቱ ግን በጣም ብዙ ሺህ ፓውንድ የሚከፈልበት እድል እየቀዘቀዘ መጥቷል። ያው በዛ በጀመረበት መንገድ ይቀጥላል ተብሎ ባይታሰብም ግን ደግሞ አሁን ያለውንም እድል ለመጠቀም ደግሞ ተጫዋቾች ትልቅ ፍላጎት ይኖራቸዋል ብዬ ነው ማስበው። ለማንኛውም የካዚሜሮ ጉዳይ በዚህ መንገድ መታየት አለበት። ግን ሌሎች የማንቸስተር ዩናይትድ ተጫዋቾችንም በተመለከተ ያላቸውንም ሀሳብ ማጋራት ይችላሉ። ሪያል ማድሪድ እና በርንመዝ ደግሞ በ50 ሚሊዮን ፓውንድ የበርንመዙን ተከላካይ ዲያን ሁጅሰንን ለማስፈረም ተስማምተዋል። ይሄ ተጫዋች በጣም ነው የተፈለገው። ገና ነው እድሜው። በዛ ላይ በፕሪሚየር ሊጉ ያሳየውም ነገር ብዙ ትልልቅ ክለቦች አይነ እንዲጥሉበት አድርጓል። ስለዚህ ሪያል ማድሪድ ከፈለገ ያገኛል ትላለ ብዙ ጊዜ አንተ እና መጨረሻው ምን እንደው ተስማምተዋል የሚሉ ነገሮች ነው እየተሰሙ የሚገኘው። እሺ እናመሰግናለን አድማጮቻችን አብረውን ቆይተው ፕሮግራማችንን ስለተከታተሉ። መልካም ቀን እንዲሆንላቸው እንመኛለን። ኢትዮጵያ ለዘላለም ትኖር። Goalkeeper's beaten and South Africa will get Shaker Sport 2010.